በጣም በጠና ታሞ ስለነበር ብዙ ብር ያስፈልገው ስለነበረ በቀለ ነበር ብዙ ብር ከፍሎ አባቴን አሳክሞት የነበረው። ስለዚህ አባቴም ደግሞ ጥሩ ወዳጅነት ወይም ደግሞ ዝምድናችን እንዳይቋረጥ ብሎ እኔን አጭቶኝ ነበርና እሺ ብልጌው ነበር። ግን ትምህርቴን ማቋረጥ ስለማልፈልግ ወይም ደግሞ አባቴም እኔ ትምህርቴን እንደማል ስፈልግ ስለነበረ ከአባቴ ጋር ተነጋግሬ ወደ ከተማ ገባው። ከዛ በኋላ እነሱ ደግሞ እንግዲህ እንዴት ልጅን ለኛ እሽታ ወደ ከተማ አስገብታ ትደራታለህ ወይም ደግሞ ትሸጣታለህ ብሎ በጣም አባቴን አስከፍቶት ነበረ። አባቴም እንደዛ ሆኖ ግን ብዙ ነገር ችሎ አልፎ ነበር። በዛ ደግሞ በቀለ ሌላ ሚስት አግብቷል። ሌላ ሚስትም አግብቶ ከማግባት ያለ ማግባት ይሻል ነበረ። ብታገባውን ይቀጠቅጣታል። በየጊዜው ቀጥቅጦ እሷ እየጠፋች ወደ እናቷ ቤት ትሄዳለች። እናቷ ቤት ስትሄድ ደግሞ ሽማግሌ ልኮ ወደ ቤት እንድትመለስ ያስደርጋታል። በዛሬ ደግሞ ለምን ታዳይና ልጅቷ ራሱ ሞኝናት ለምንድነው ጥላ ማትሄድ ብሎ እየነገራት ነበረ። እኛ ሀገር ላይ አንድ አግብቶ ከፈቱ በኋላ ደግሞ ማግባት በጣም ከባድ ነው ብላ እየነገረችው ነበር። አንቺ እንኳን 10 ጊዜ ራሱ አግብተሽ ብትፈቺ መቼም የሚያገባሽን አታጪ እንዴ? እኔ ሴት አይደለሁ እንዴት ነው ማላገባው ማላጣው? እኔም ሴት ልጅ አይደለሁ ስትለው እንግዲህ እኔ እያለሁ እስከመቼም አታጭም እያላት ነበረ። እንዴ አንተ አታገባኝ ምን ታረግልኛለህ ስትለው እንዴ በደንብ ባርዬና ደጋግሜ ነው ማገባሽ እያላት ነበር ማለት ነው። እና ጽናትዬም እንግዲህ ሞቋት ፈገግ ብላ ነበረ። ደስ ይላል ማለት ነው። እና ቅዱሴ እንግዲህ ወደ ከተማ ከገባው በኋላ ቀጥታ ወደ ኪራ ቤት ነበረ የሄደው። ኪራ ቤት ሄዶ እንግዲህ ማነው ይሄ ናቲ የሚባለው ልጅ ግብዳው ማለት ነው። ይሄ ናቲ የሚባለው ልጅ እንግዲህ ከኒና ጋር ምንድነው የተፈጠረው? ይሄ ልጅ ለምንድነው ቤቱን እንደዚህ ጭስ በጭስ የሚያደርገው? ለምንድነው ዝም ያልሽው? ዘመድሽ ከሆነ ለምንድነው ከዚህ ቤት የማታስወጪው? እዚህ ቤት ከመቼ ጀምሮ ነው ሲጃራ የሚጫስበት ብሎ ሲያናገራት ነበረ። እሷ ግን መናገር አልፈለገችም። ምክንያቱም እያስፈራራት ነው። አሁን ግን ቅዱሴ ስለሄደ የሆነ የተሻለ ነገር ወይም ደግሞ ከዛ ቤት ይወጣል ብዬ ተስፋ አደርጋለሁ። ቅዱሴ ዝም ብሎ አይቶ ዝም አይልም። በዛሬ ደግሞ ኒናም ደግሞ ከቤት ወጣ ነበረ። የኪራን እህት አግኝታው ነበረ። ለሷ ነግሯታለች ማለት ነው። እንደዚህ ነው ዘመዴ ሳይሆን እንደዚህ የሆነ ቀማታ ናቲ የመጣ መስሎኝ በሩ ስከፍተው የነበረው በር ላይ ይሄ ነበረ። ከዛ አንቆኝ በጩቤ ሲያስፈራራኝ ወደ ቤት ገባ። ከዛ በኋላ ወደ ቤት አልወጣም ብሎ እንግዲህ እስከዛሬ ቤቱ ሲያሰቀኝ አስሮ ሲደበድበኝ ነበረ። እስካሁን ድረስ ደግሞ ዝም ያልኩት የጽናትና የኪራ ውለታ ስላለብኝ ጽናትና ኪራ የት እንዳሉ ንገረኝ ብሎ ነው እስካሁን ድረስ እያሰቃየኝ በቁም ስቅልን እያሳየኝ ያለው ብላ ተናገራለች ማለት ነው። ስለዚህ አሁን ይሄ ቤዛናት ስሟ ማን ነበረ? የኪራ እህት። እሷም የሆነ ነገር ታረጋለች። ቅዱሴም ስለመጣ ከዚህ ነገር ያስወጣታል ብዬ ተስፋ አደርጋለሁ። ይሄ ልጅ ምንም ሳያደርግ ምንም ከነሱ ቤትም ወይም ደግሞ ኪራን ጽናትንም ምንም ሳይጎዳቸው ከዚህ ቤት ይወጣል ብዬ ተስፋ አደርጋለሁ። ይሄ ሰውዬ እርግጠኛ ነኝ ወይን የቤታ ዘመድ ነው ወይን እናትየው ናት የላከችው የሆነ ተልእኮ አለው በደንብ ማለት ነው እንጂ በጤንነት ሰው ይሄናል እንደዚህ ሊገግም አይችልም ብዬ አስባለሁ። በዛ ላይ ደግሞ እንግዲህ ምሩዬና ሰንዬ የእንትን አለምዬ ቤት መጣ ነበረ የናሆሜ እናት ማለት ነው። ከዚህ ቤት ውጪ እያለቻት ነበር። እንዴት ነው ከገዛ ቤቷ ውጪ የምትላት? ምን አይነት ስነ ስርዓት ያለሽ ሴት ነሽ? ለራስሽ ክብር ያለሽ መስሎኝ ነበር። ለካ አንቺ ለራስሽ ክብር የለሽም ብላ እንግዲህ ሰንዬ ስትናገር ታቋታላችሁ። ፊት ለፊቱን ቁጭ ነው የምታረገው። እንግዲህ የምን ቤት ነው? በቬሎ አላገባች፣ ሰርግ አልተደገሰላት፣ ፊርማ የላት። የሌላ ሰው ልጅ አርግዛ ድቃላ ተሸክማ ብቻ ስለመጣች ነው እንጂ ቤቴ ነው ብላ እየተዘፈዘፈችበት ያለው ይሄ ቤቴ እሷ ሳይሆን የልጄ ነው ብላ ነበር። ያንንም ሰርግም ደግሞ እንዳይደረግ የፈለጉት እርሶ ነበር እንጂ እኔ አይደለሁም ስትላት እንግዲህ አንቺ ምንም እድል የለሽም። አንቺ በመጣሽበት ወይም ደግሞ ልጅ አርግዣለሁ ብለሽ በመጣሽበት ማግስቱ የኪራ አባት ሞተ። ስለዚህ አንቺ ምንም እድል ምንም ቀኝ አይደለሽም። ልጄን ወደ ኋላ ልታስቀሪ ነው የመጣሽው ብላ ምሩዬ ስትሰድባት ነበረ። ሰንዬ ደግሞ የኔ ቆንጆ የምሩዬ ጠበቃ ማለት ነው። እና ልኳን እየነገረቻት ነበር። እንደዚህ ዝቅተኛ ሴት ረካሽ አትመስለኝም ነበር። እንዴት በዚህ አስተሳሰብሽ እንደዚህ ታወሪያለሽ? እኔ ምሩ እንደዚህ አወሪኝ ብላ ሳይሆን የአንቺ ስራዎች ራሱ እንደዚህ እንዳወራ በደንብ ያሳያሉ ብላ ልኳን ስትነግርልኝ ነበር ማለት ነው። እና በጣም ነው ደስ የሚለው። ሰኒ ባትኖረው እንዴ ምሩዬ አብዳ ነበረ። ናሆሜ እባክህ ተመለስ፣ እባክህ እንዴ ምሩን ከዚህ በላይ ሳታሳብዳት ማለት ነው። እና ተመለስ ብዬ ነው የምመክርክ፣ ሌላ ምንም አልልህም።
እቺ ሴትዮዋ ከነ እንግዲህ ያው የናኦሚ አባት በምሩን ይደግፋታል። ብዙ ጊዜ ከብዙ ነገሮች ጠብቋታል። ከጽዮን ጠብቋታል። ከወይዘሮ አለምዬ ጠብቋታል። እና ዛሬም ደግሞ ከወይዘሮ አለም ጋርና ከጽዮን ጋር በምሩዬ ምክንያት ስጣላ ነበረ። ወይዘሮ አለም እዛ ሄዳ ምሩዬ ስታስቸግራት እንደነበረ ከሰኒ ጋር እንደተጣላች ሁሉም ነገር ሰምቶ ቤት ገብቶ እንግዲህ እንዴት እንደዚህ ታደርጊያለሽ? አንቺ ለራስሽ ክብር የለሽም ወይ? ለምንድነው ነፍሰ ጡር ሴት እየተደጋገምሽ በየተራ እየሄዳችሁ ልጅቷን የምታስጨንቋት? ባለፈው እሷ ሄዳ ገፈተረቻት። አሁን እያመማት ነው ልጅቷ። ይሄ ልጅ የሆነ ነገር ውስጧ ላይ ቢሆን ከአንቺ ራስና ከሁለታችሁ ራስ አልወርድም፣ ሁለታችሁ ነው ማጠፋችሁ ብሎ እንግዲህ ሲፎክረባችሁ ወይም ደግሞ ሲስትባችሁ ነበረ። የናኦሚ አባት በጣም ምርጥ ሰው ናቸው። ምክንያቱም እውነቱ የገባቸው ምሩዬ ለነሱ ብላ ብዙ ነገር አድርጋለች። ለራሱ ለልጃቸውን ለማስደሰት ብላ እንግዲህ ወደ ልጅ ተሸክማ መድኃኒቷን አትውጥም። ቢያማት መድኃኒት ማዋጥ አትችልም። እመሟን ችላ እንግዲህ ልጇን በወዷ ተሸክማለች። የእሷን ልጅ ግን እንደዚህም ሆኖ ሴትዮዋ ልትረዳ አልቻለችም። ምሩዬ ፈጣሪ ጽናቱን ይስጥሽ። ኪራዬና እንግዲህ ጽናትዬ ደግሞ ፍቅራቸው ሲያጣጥሙ የኔ ፀሐይ እያላት እኔ ጋተኝ ብሎ ሲያቅፋት ምናምን ዴቭ ሲመጣ እንግዲህ ስትደነባበት ታውቃታላችሁ። ጽናት ማለት ነው። ተደነባብራ ምን እንደምታረግና ከየቱ ጋር እንደምትነሳ ራሱ ግራ ገብቷት ነበር ማለት ነው። በጣም ነው የሚያዝናኑኝ።